ኢትዮጵያ ለምን የቀይ ባህር ፖለቲካ ውስጥ የማይታለፍ ተዋናይ ሆነች? ኢትዮጵያ በቀይ ባህር ዳርቻዎች ውስጥ በቀጥታ ባትዋሰንም የቀጠናው ቁልፍ ሀገር ነች። ኢትዮጵያ የምስራቅ አፍሪካ ትልቁ የኢኮኖሚ ማዕከል በመሆኗ ለቀይ ባህር ወደቦች ትልቁን የገበያ ድርሻና የጭነት እንቅስቃሴ በማበርከት በህዝብ ብዛትና በሰው ኃይል ከ120 ሚሊዮን ህዝብ በላይ ህዝብ ያለው ህዝብ በመኖሩ በቀጠናው ውስጥ ትልቅ የሰው ኃይልና የፍላጎት ማዕከል ያደርጋታል። የሀገሪቱ የኢኮኖሚ እድገት ቀጣይነት ያለው የባህር ትራንስፖርት ጥያቄም ያስነሳል። ኢትዮጵያ በአፍሪካ ቀንድ ሰላም ለማስከበር የምታደርገው አስተዋጽኦ ለምሳሌ በሶማሊያ በሱዳንና በሌሎች አካባቢዎች የምታደርገው አስተዋጽኦ በቀይ ባህር ዳርቻዎች ላይ ሰላም እንዲሳፍን ዋስትና ይሆናል። ኢትዮጵያ ካልተረጋጋች ቀጠናውም ሊረጋጋ አይችልም። በጂኦግራፊና በሰው ሀብት ረገድ ያየነው ከሆነ ቀይ ባህርን የሚመግቡትና በአባይ ወንዝ ጀምሮ እስከ ምስራቅ አፍሪካ ስንጥቅ ድረስ ያለው ጂኦግራፊያዊ ትስስር ኢትዮጵያን የተፈጥሮ የቀጠናው ማዕከል ያደርጋታል። የዓለም አቀፍና ቀጠናዊ ተዋናይ ፍላጎቶች ቀይ ባህርን የበርካታ ግዙፍ ሀገራትና የቀጠናው ሀገራት የውድድር ሜዳ እንዲሆን አድርጎታል። ዋና ዋናዎቹን ተዋናዮች አንድ በአንድ ለመመልከት እንሞክር። የመጀመሪያዋ ግብጽ ነች። ግብጽ ቀይ ባህርን ብሎም የስዊዝ ቦይን እንደ ብሔራዊ ደህንነቷ የደም ስር ታየዋለች። ኢትዮጵያን የባህር በር ጥያቄና ታላቁ የኢትዮጵያ ህዳሴ ግድብን ከጂኦፖለቲካዊ አቅጣጫ ጋር በማያያዝ የስትራቴጂክ ተጽዕኖ ለመፍጠር ትሞክራለች። ሌላኛው ሀገር ኤርትራ ነች። ከቀይ ባህር ቁልፍ የባህር ጠረፎች እንደ ምጽዋና አሰብ ባለቤት መሆኗ ከፍተኛ ስትራቴጂካዊ ዋጋ ይሰጣታል። ሆኖም ውስጣዊ የፖለቲካዊና የውጭ ግንኙነት ፖሊሲዋ ቀጠናውን ውጥረት ውስጥ እንዲገባ አድርጎታል። ጅቡቲ የውጭ ወታደራዊ መሰረቶች ማዕከል በመሆን ከፍተኛ ጂኦፖለቲካዊ ሬንታ የምታገኝ ሲሆን የኢትዮጵያ ጥገኝነት ኢኮኖሚዋ ትልቁ ምሰሶ ነው። ሶማሊያ ረጅም የባህር ጠረፍ ያላት ስትሆን በውስጣዊ አሸባሪዎችና የባህር ጠረፍ ጸጥታ ችግሮች የተነሳ የቀይ ባህርና የህንድ ውቅያኖስ መገናኛ ዞን ተጋላጭነት ማዕከል ናት። ሌላኛው ሀገር ሳውዲ አረቢያ ብሎም ዩናይትድ አረብ ኤምሬት ነች። በንግድ በይና በኢንቨስትመንት በወታደራዊ ማዕከላት አማካይነት በቀይ ባህር ማዕከላዊና ምስራቃዊ ዳርቻዎች ላይ ያላቸውን ተጽዕኖ በከፍተኛ ሁኔታ እያጠናከሩ ይገኛሉ። ሌላው ሀገር ቱርክ ነች። በአፍሪካ ቀንድ በተለይም በሶማሊያና በሱዳን በኩል ያላት ኢኮኖሚያዊና ወታደራዊ መገኘት በቀይ ባህር ፖለቲካ ውስጥ ታዋቂ ተዋናይ አድርጓታል። ሌሎች ዓለም አቀፍ ኃያላንና ፍላጎቶቻቸው አሜሪካ ቀይ ባህርን እንደ ዓለም አቀፍ የንግድና የነዳጅ ፍሰት ደህንነት መጠበቂያ እንዲሁም አሸባሪዎችን የመቆጣጠሪያ ስትራቴጂካዊ ምሽግ አድርጋ ታየዋለች። ሌላኛው ሀገር ቻይና ነች። ቻይና ቀበቶና መንገድ ወይም ቤልት ኤንድ ሮድ ኢኒሺዬቲቭ ማዕከል የሆነውን ይህንን መስመር ለመቆጣጠር በጅቡቲ የመጀመሪያው ወታደራዊ መሰረት በመክፈት ኢኮኖሚ አሻራዋን አጠናክራ ቀጥላለች። ሌላኛው ሀገር ራሽያ ነች። በባህር ዳርቻዎች በተለይም በሱዳን የባህር ኃይል ሎጂስቲክ ማዕከል ለማቋቋም የምታደርገው ውጥረት ቀጠናውን የምዕራባውያን ጋር የሚደረግ የውድድር መድረክ እንዲሆን እጅግ አስተዋጽኦ አድርጓል። የሬድሲ ካውንስል መዳከምና አዲሱ የኃይል ሚዛን እንደ አውሮፓውያን አቆጣጠር በ2020 የተቋቋመው የቀይ ባህርና የኤደን ወሽመጥ ሀገራት ምክር ቤት ሬድሲ ካውንስል የቀጠናውን ሰላምና ደህንነት ኢኮኖሚያዊ ትብብር ለማረጋገጥ የታለመ ነበር። ይሁን እንጂ አባል ሀገራቱ ባላቸው ተቃርኖች ወይም ጂኦፖለቲካዊ ሽኩቻ፣ የውጭ ኃያላን ጣልቃ ገብነትና የውስጥ አለመረጋጋት ምክንያት ምክር ቤቱ አቅም አጥቷል። ተቃዋሚ መዋቅሩ በመዳከሙ ምክንያት ቀይ ባህር ወደ አጠቃላይ የውክልና ጦርነት ወይም ፕሮክሲ ዋር እና ያልተቀናጀ የኃያላን ወታደራዊ ማዕከል መሰብሰቢያነት ተቀይሯል። የሁቲዎች ጥቃት በዓለም አቀፍ ንግድ ላይ ያሳደረው ተጽዕኖ በየመን የሚገኙት የሁቲ ታጣቂዎች በቀይ ባህርና በባቤል መንደር ላይ የንግድ መርከቦች ላይ የሚያደርሱት የሚሳኤልና የድሮን ጥቃት ዓለም አቀፍ አቅርቦት ሰንሰለት ወይም ግሎባል ሰፕላይ ኦፍ ቼን ላይ ከፍተኛ ቀውስ ፈጥሯል። የመርከብ መስመር መቀየር መርከቦች የቀይ ባህርን አጭር መስመር በመተው በአፍሪካ
ዙሪያ ያለውን የጥሩ ተስፋ ገደል ወይም ኬፕ ኦፍ ጉድ ሆፕን እንዲጠቀሙ በመገደዳቸው የጉዞ ጊዜ በሳምንታት ጨምሯል። የዋጋ ግሽበት፣ የትራንስፖርት ወጪና የኢንሹራንስ ፕሪሚየም በከፍተኛ ሁኔታ መጨመሩ በዓለም አቀፍ ደረጃ የሸቀጦች ዋጋ እንዲንር አድርጓል። ሌላው የቀጠናው ተጋላጭነት ነው። ይህ ቀውስ የባህር ዳርቻ የሌላቸው ሀገሮች እንደ ኢትዮጵያ የሎጂስቲክ እና የኢኮኖሚ ደህንነት በቀጥታ ከውጭ ኃይሎች መዋዠቅ ጋር የተሳሰረ መሆኑ በግልጽ አሳይቷል። ኢትዮጵያ የባህር ተደራሽነትን እንደ ኢኮኖሚያዊና የቀጠናዊ መረጋጋት ጉዳዩዋ እንዴት ትመለከቷለች? የኢትዮጵያ የባህር ጥያቄ ኃይልን ለማሳየት ወይም ግዛት ለመቀማት የሚደረግ አይደለም። ይልቅም ለፍትሃዊ የኢኮኖሚ እድገት፣ የትራንስፖርት ወጪን በእጅጉ ለመቀነስ፣ የንግድ ውድድር አቅምን ለማሳደግና የውጭ ንግድን ለማቀላጠፍ እጅግ ወሳኝ ነው። ለቀጠናዊ ውህደትስ የኢትዮጵያ የባህር በር ጥያቄ ምን አስተዋጽኦ ይኖረዋል? ኢትዮጵያ ከጎረቤት ሀገር ጋር በጋራ የባህር በር ባለቤትነት፣ በጋራ ልማት ጆይንት ዲቨሎፕመንት እና በኢኮኖሚ ትስስር ላይ የተመሰረተ የዲፕሎማሲያዊ አካሄድ ለቀጠናው ሰላም ዋስትና እጅግ አስፈላጊ ነው። ዘላቂ ሰላም በባህር በር እጦት ምክንያት የሚፈጠር ኢኮኖሚያዊ ግፊት ለረጅም ጊዜ ቀጠናውን ላለመረጋጋት የሚዳርግ በመሆኑ የባህር ተደራሽነት የሰላምና ጠቃሚነት ጉዳይ ነው። የወደፊቱ ሶስት አማራጭ የጂኦፖለቲካ ሁኔታዎች ወይም ሴናሪዮስ፣ የኢትዮጵያ ፖሊሲ ምክር ሀሳቦች። ሶስቱ የጂኦፖለቲካ ሁኔታዎች ወይም ሴናሪዮስ፣ አንደኛ አጠቃላይ ውጥረትና ግጭት ስካሌሽን ኤንድ ኮንፍሊክት፣ የሀያላኑ ፉክክር ሲጠናከር የቀይ ባህር መስመሮች ሙሉ በሙሉ ሲዘጉ ቀጠናው ወደ ከፋ ጦርነት ሊገባ ይችላል። ሁለት የሁለትዮሽ ስምምነትና የሊዝ ዝግጅት ወይም ባይላተራል ዲል ወይም ኮሜርሻል አክሰስ፣ ኢትዮጵያ ከቀይ ባህር ዳርቻ ሀገራት ጋር በዲፕሎማሲያዊ ንግግር፣ በንግድ፣ በኢንቨስትመንትና የባህር በር አጠቃቀም በሊዝ ወይም በባለቤትነት መጋራት ላይ ስምምነት ላይ ስትደርስ። ሶስተኛ የቀጠናው ውህደትና የጋራ ልማት ሪጂናል ኢንተግሬሽን፣ የምስራቅ አፍሪካ ሀገራት የጋራ ኢኮኖሚያዊ ማዕቀፍ በመፍጠር የቀይ ባህር ሀብትና የባህር በሮችን በጋራ እንዲጠቀሙ የሚደረግ ሰፊ ስምምነት ነው። የኢትዮጵያ የፖሊሲ ምክር ሀሳቦች፣ ኢትዮጵያ ከቀይ ባህር ዳርቻ ሀገራት ጋር ግንኙነት መመስረቷ በሰላማዊ በጋራ ተጠቃሚነትና በዲፕሎማሲ መርህ መጠናከር ይኖርበታል። በህጋዊና ዓለም አቀፍ ማዕቀፎች ወይም ዩኒኮልስ ድንጋጌዎችና በዓለም አቀፍ ህግ መብቶችን በመጠቀም ድምጿን ከፍ አድርጋ በማስተጋባት የሀገር ውስጥ ትምህርትን፣ የሎጂስቲክ መሰረተ ልማትን ለምሳሌ የባቡር የመንገድና የአየር ትራንስፖርትን ከቀይ ባህር አቅጣጫዎች ጋር በማቀናጀት ስራዋን መቀጠል ይኖርባታል። አይቴምን ሰብስክራይብ ማድረጋችሁን እንዳትረሱ።